ተመረጀ ጀምሮ የተያዘ የእርሻ መሬት ነው። የእርሻ መሬት እስከ ዛሬ ተይዞ ሲኖር ቅድም እንዳየው ግብር ከ72 ዓመተ ምህረት ጀምሮ እየተገበረበት የነበረው ደረሰኝ እያሳየን የነበረ ስለሆነ አንተም በቀረፍከው ስለሆነ ከዛ በኋላ ምንድነው አሁንኛ የደረሰብን ግፍና በደል ይሄ መሬት የምታየው ማህበረሰብ የሚያስተዳድር ነው። ልጅ የሚያስተምር ለተለያየ ለምግብ ቢተርፍ እንኳን ልጅ የምናስተምር ማዳበሪያ እንኳን በውድ ከነጋሪ ማለት ነው ከመንግስት እንዲገዛ ከነጋሪ ማለት ነው ተገዝቶ ይሄ የምታየው ማሽላ ምርጥ ዘር ነው ከግብርና ነው ተገዝቶ ይመጣ ማዳበሪያ ከግብርና ነው በደብዳቤ ተገዝቶ ይመጣ። ግን ከተማ አስተዳደሩ ምን ለማለት ፈልጎ እንደሆነ አላወቅንም። እዚህ ያለን ወጣት በማሳደድ በቀደም ዓርብ ዕለት በ26/10/2018 ዓመተ ምህረት በሚሊሻ ታጅበው ባለሀብቶች መጣው ከዚህ ላይ እናጥራለን አናጥርም በሚለው ግብግብ ላይ እኛ መሬታችን ነው ብለን ስንቀር የተወሰኑ ጓደኞቻችን በጥይት ተኩሰው አባረው እኔም በወቅቱ አብሬ ነበርኩ። የተወሰኑትን እየደበደቡ ወስደው 5ኛ ጣቢያ ስረዋል። የተወሰነው ያው ሩጠና አምልጠናል። ግን እኛውን የምንፈልገው ምንድነው መንግስት ይሄን ጉዳይ አይቶ መፍትሄ እንዲሰጠን ነው የምንፈልግ። ይሄ ደግሞ እኛ በውድ ማዳበሪያ በውድ መንግስትም ቢያቀርበው በነጋዴ ሂሳብ ማለት ነው እየገዛን ያለ። ከዚህ ጎንደር ግብርና ቢሮ አጽፈን በደብዳቤ ደብተር የላችሁም እያሉ ደብተር ደግሞ የሌለነ በዚህ አይነት ምክንያት መልካም አስተዳደር ባለመኖሩ ምክንያት በዚህ ምክንያት እስከዛሬ እጃችን ደብተር ባለመኖሩ ደብተር አምጡ የላችሁም በማለት በሚሊሻ ታጅበው መጣው ያው ጥይት እየተቆሱ የተያዙት ተያዙ። ሽማግሌዎች አሉ፣ ወንድሞቻችን አሉ፣ የታሰሩ አሉ። ዓርብ ዕለት ታስረው አጋጣሚ ዓርብ አስረው ቅዳሜ ዕለት ሲታጠሩ ውሏል። ይሄ ምንድነው መፍትሄ እንኳን እንዳናገኝ ቢሮ በተዘጋበት ሰዓት ማለት ነው። እና ይሄን ችግራችን መንግስት አይቶ መፍትሄ እንዲሰጠን ስንል እንጠይቃለን። ለህዝብ እንዲደርስልን ነው የምንፈልገው።